የፍቅር ተንኮል እንግዲህ እንደቀጠለ ነው ማለት ነው። አደይን እያሰቃየቻት ትገኛለች። የእሷ አልበቃ ብሎ እህቷንም ደግሞ ከቤት አብርራ፣ እህቷ ታማሚ ናት። እኔ ልቧን ይሁን አላውቅም፣ ብቻ ከቤት አብርራት ልጅቷ መሄጃ አታ። በነገራችን ላይ አደይ የታገተችበት አካባቢ ላይ ነበረ ቁጭ ያለችው እና የሆነ እዛ ጉስስ ያለ ቤት ውስጥ እዛ ውስጥ ነው አደይ ያለችው። እሷ ደግሞ እዛ ጋር ተቀምጣ ነበረ ማለት ነው። አደይን እንግዲህ ለመድፈር እየሰከረ እየመጣ ሊደፍራት እየሞከረ ነው ማለት ነው። ይሄ ባለጌ ለንጨጫ ማለት ነው። አደይ አላቅም ብቻ በእግሯ ትመታዋለች ብዬ አስባለሁ። ነገሩ እግሯንም አስሯታል። በምን እንደምታደርግ አላቅም። ፍቅር ግን ፈጣሪ ትዕግስቱን ስጠኝ። እኔ ምን አይነት ልጅ እንደሆነች እናንተ። አጭር ሰው ተንኮለኛ ነው ይባላልነት ነው እንዴ? ለካ ጌታዬ ይቅርታ። አጭር ሰው ተከታታይ ካላችሁ ማለት ነው። የምሬን ነው እኮ የምላችሁ። ተንኮሏ ተንኮል አይደለም ማለት ነው። ወይኔ እንደሷ ደግሞ እኔ የምላችሁ አደይን ከቤት ስላወጣች ዴቭን እኮ የራሷ ማድረግ አትችልም። ምክንያቱም እሷ አይወዳትም በግድ። አሁን እሷ አደይን ከቤት አብረራ በቃ ከዴቭ ጋር ደስተኛ ሆና ለመኖር በጭራሽ አይሆንም። ምክንያቱም እሷ አይወዳትም። ደጋግሞ ነግሯታል ይህንን ነገር ማለት ነው። ባርኮቴም እንግዲህ ቤቱን ለቆ ሄዶ ነበረ። ምክንያቱም ሁለት አፍቃሪ በአንድ ቤት የዴቭ ልብ ከሚሰበር የኔ እንኳን ቅድሙኑ ስለተሰበረ እችለዋለሁ እያለ እንግዲህ ዴቭ ባርኮቴ ከራሱ ጋር እያወራ ነበረ። ከቤት ለ3 ቀን የለም ነበረ። ይሄ ሁሉ እሱ ቢኖር አይካሄድም ነበረ። በራሷ ፍቃድ ነው ኤላ ቤት የላከቻት የነበረው። እንግዲህ ኤላ ቤት ሄዳ ሽሮውን ሰርታለች። ወደ ቤት ስትመለስ ነው ይሄ ለንጨጫ የሚያገታት ማለት ነው። እንግዲህ ሰክሮ ጠላውንም አረቄውንም ምንንም እየጠጣ ሊደፍራት እየሞከረ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ የምር ታሳዝናለች ማለት ነው። ወረቀት ደግሞ ደብዳቤ የጻፈችው እኮ ማለት ነው። ደብዳቤ የጻፈችው ልክ አደይ እንደጻፈችው አስመስላ ጽፋ፣ እንግዲህ ምን አይነት ጽሁፍ እንደጻፈች ባላውቅም ጽፋ አስቀምጣለች ማለት ነው ወይዘሮ ፍቅር። እህቷ ደግሞ ይሄ በጭራሽ የእህቴ ጽሁፍ አይደለም፣ እህቴ ጽሁፍ አውቀዋለሁ፣ ይሄ ሌላ ሰው ነው፣ ይሄ ወይ የፍቅር የራሷ ተንኮል ነው ብላ አለችው ለዴቭ ማለት ነው። ዴቭ ደግሞ ሄዶ እንግዲህ ጉሮሮን አንቆ የት ነው ያለክሸት? አደይን አላየውም፣ የት አውቃለሁ ነው ያላየውም ማለት ኤላ ቤት ሄዳ ነበረ። ከዛ ኤላ ቤት ሄዶ እንግዲህ ከኤላ ጋር ተናነቁ። ኤላም እንግዲህ እንግዳ ስለሆነም ብዙም እንትን አላለውም፣ ግን እንግዳ ነብዬ ነው ዝም ያልኩ ስታንቀኝ ዝም ያልኩ። ግን አደይ መታ ነበረ አብስላለን ነው የሄደችው። ከዛ ውጪ ምንም የማውቀው ነገር የለም። ደግሞ እኔ ነኝ ብዬ አልጠራዋትም። ፍቅር ናት ወደ እኔ የላከቻት። እሷ ግን ምን አለች? ሄላ ቤት ሄዳለች፣ ሄላን መርጣ ሄዳለች። ደግሞ አለባበሷ ራሱ እንዴት እንደለበሰች ምናምን ብላ ለዴቭ ነግራው ነበረ ማለት ነው። ዴቭ ደግሞ ያንን አምኖ እንግዲህ አደይ ስትጠፋ ቀጥታ ሄላ ቤት ሄዶ ነበረ። ሲሄድ ግን አደይ የለችም ማለት ነው። እንግዲህ አደይን ደግሞ እኮ ፍቅር ነች ብር የከፈለችውም ራሱ። ይሄ ልጁ ምንም እኮ መናጢ እኮ ነው፣ ምንም የለውም ሲጀመር ቂጠባዶ እና ፍቅር ብር ከፍላ ለዛ ላጋቹ እሷ ነች ብር ከፍላ እንግዲህ ያሳገተቻት ማለት ነው። ግን ደግሞ ዴቭን መቼም የራስሽ ማድረግ አትችይም። ፍቅር በግዴታ መቼም አይሆንም። መቼም የራስሽን ለማድረግ የማይታሰብ ነገር ነው ማለት ነው። እና እንግዲህ የአደይን እህትም ከቤት ውጪ ሂጂና አንቺ በሽተኛ ኮተትሽን ይዘሽ ውልቅ በይ ከዚህ ቤት ስትፈልጊ ሂጂና ሙቺ መንገድ ላይ ብላት እንግዲህ ከቤት አወጣቻት ማለት ነው። ልጅቱ ለሀገሩ እንግዳ ናት፣ የክፍለ ሀገር ልጅ ናት፣ አገሩን አታውቀው። እንግዲህ ዝም ብላ ፌስታሏን ይዛ ወዲያ ወዲህ ስትል መንገድ ላይ እኔ ልቧ ታማሚ ይሁን አላውቅም፣ ልቧን ይዛ እንግዲህ እዛው እንትን ስትል አደይ የታገተችበት አካባቢ ላይ ቁጭ ብላ እንግዲህ እያለቀሰች እያለ ተነስታ ስትራመድ ሄዳ ዝርር አለች ማለት ነው። አደይ እንግዲህ ፈጣሪዋን እየለመነች ከዚህ ጋር አሹልከኝ፣ ግን ለምንድን ነው እኔ እናከል የምትፈተነኝ? እኔ ምን አድርጌ ነው ምናምን እያለች ወደ ፈጣሪዋ እያለቀሰች ነበረ። እንግዲህ ይሄ ለንጨጫም ሰክሮ መጥቶ ሊደፍራት እየታገላት ነበረ ማለት ነው። እርግጠኛ ነኝ እንደው ፊኛውን ብላ ተደፋዋለች ብዬ አስባለሁኝ፣ በእግሯ ማለት ነው። እንደምንም ብላ መምታት አለበት ይሄንን ገገማ ያለ። እንደው እኔ የምላችሁ እኔ በጸባይ ለምኜሽ ነበረ እምቢ አልሽ። ፍቅር ለካ እውነቷን ነው። ሴቶች በዱላ ያምናሉ፣ ዱላ ያስፈልጋታል ብላለች ፍቅር ደግሞ እዚህ ጋር ምን አመጣት አለችው ማለት ነው። የእሷ ሴራ መሆኑን አታውቅም እሷ።
እና እንግዲህ ምን እንደሚያደርጋት ባላውቅም ባርኮቴም እህቱን አንቆ ከውስጧ ሊጨርስ ነበረ። አላቅም እኔ ሲጀመር ሁላችሁም አትወዱኝም፣ አባቴ ጋር ሄዳለሁ አለች። እሱ ምክንያት አይሆንም፣ የትም አትሄጂም፣ እውነቱን ተናገሪ ያላት። አላቅም ብላቸው ሄደች። ከዛም እንግዲህ ሁሉም ግራ ተጋብተው ቁጭ ብለዋል። ሄላና እቺ ስሟ ይጠፋብኛል፣ እቺ ባለጌ አልወዳትም እኔ፣ እቺ የዴቭን እህት ማለት ነው። ባለጌ ሙልቅቅ ያለች ሞልቃቃ ስታስጠላ፣ እንኳን ሽሮ እንኳን መስራት የማትችል እኮ እንደው ስትንቀባረር እንደው ግርም ብሎ ሰው ሽሮ መስራት አይችልም። ሰው ነገሩ ሙያ ይጠይቃል እኮ ሽሮ ራሱ ለመስራት ሽንኩርት ለመክተፍ ራሱ ሙያ ያስፈልገዋል ማለት ነውና እሷ ከምንም የለችም። ከተወለድኩ እኔ ኪችን ገብቼ አላውቅም አለኝ። አረፍ እኮ ነው ወጪ። አቤቱ ፈጣሪ ትዕግስቱ ስጠኝ። ታዲያ አንቺን ያገባ እኮ እንዴት ሊሆን ነው? ተቃጥሎ ሊሞት መቼም አታገቢም ማለት ነው። በነገራችን ላይ ታስታውቃለች። ሙያ ያላት አይመስልም። ሰው እኮ አቋሙ ራሱ ያስታውቃል። እኔ ደግሞ የሆነ ውስጥ የሚጠላው ሰው የምሬ ነው ብላችሁ በቃ እንትን የለኝም ማለት ነው። ሽሮ እንኳን መስራት አልቻለችም ለሌላ ማለት ነው። በዛ ላይ ሰው ንቀቷ ፈጣሪ። አደይን ስትንቅ እኮ አለማፈሯ። እንደው አደይ የእግሯን እጣቢ እንኳን አታኪ ማለት ነው። ሁለታችሁን ብትጨፈለቀው አንቺም ፍቅርም። እንግዲህ ኤላ በጣም ታሳዝናለች አደይ። እንደው ምን ገብታ ግን ይሄን ኤላ የአደይ ተንኮል አይመስልህም? የፍቅር ተንኮል ነው የሚመስለኝ ስትለው፣ ኧረ እባክሽ ፍቅር ግን እንደዚህ ተንኮለኛ ነች? አይገልጸውም። ምክንያቱም ልጅቷን አትወዳትም። ይሄ የእሷ ሴራ ነው ብዬ ነው የማስበው ብላለች ማለት ነው። ከዛም እንግዲህ ልጁን አየችው። ይሄ ልጅ ነው ይመስለኛል፣ ይሄ እኮ ነው ያዱርየው ልጅ፣ ይሄ ሳግታት አይቀርም ምናምን እያለች ለሌላ እየነገረችው፣ በቃ እሱ ታዩ ምናምን እያለ እያወሩ ነበረ። ግን ያንን ጊዜ ያንን ለንጨጫም ይዘው የት ነው ያደረግካት አደይን ብለው ቅጥቅጥ ቢያደርጉት ቀጥታ ይወስዳቸው ነበረ ማለት ነው። አደይዬ እንግዲህ እህቷ ትሙት ትኑር ባላውቅም እህቷ ሄዳ መንገድ ላይ ዝርር ብላለች። እንግዲህ ሁላቸውም ተሰብስበው ስለ አደይ እያሰቡ እየተጨነቁ እያለ እቺው የዴቭ እህት ሄልዳና ማለት ሄልዱ ነው መሰለኝ ስሟ፣ እሷ ፍቅር አለቻት። ከዛ ምን ፈለግሽ አለቻት። የታለች የአደይ እህት የት ምናምን ዝም አለች ለተወሰነ ሰዓት። ከዛ እኔ ምን አውቃለሁ አለች። ማለት ምን አውቃለሁ? የት ሄዳ ነው? አገሩን አታውቀው፣ የት ልትሄድ ትችላለች? እህቷ ልትፈልግ ወታ ይሆናል ታዲያ ምናምን አለች ማለት ነው። ግን ይሄ ውሸትሽ የተጋለጠለታ ወንድምሽ ራሱ ነው አንቆ የሚገልሽ ማለት ነው። ፍቅር የምሬን ነው የምልሽ። ምን አይነት ከንቱ ሰው እንደሆንሽ ራሱ አላውቅም። እኔ ድራማ መሆኑ እነሱ ከካሜራ ጀርባ እኮ አንድ ናቸው፣ ግን እኛን እያቃጠሉ በእውነት እኔ የቤት ሰራተኛ በዚህ ልክ እንደዚህ። ፈጣሪ ሆይ የምሬን ነው የምላችሁ። ፈጣሪ ከወደዳችሁ የኢትዮጵያ መዳሞች ቤት አያስገባችሁ። ወላሂ እንደው ጎዳና ጠርጎ ቀን ስራ መስራት ይሻላል የኢትዮጵያ መዳሞች ቤት ከመግባት። አላህም አይበል። የተረገሙ እኮ ናቸው የተረገሙ። እኔ 100% እንደው ሁሉም አንድ ናቸው ብዬ ነው እንደው ማስበው። የምር የተረገሙ በቃ የምትበሉትን እንኳን የሚገምቱ ናቸውና ኧረ ፈጣሪ ከወደዳችሁ የኢትዮጵያ ኧረ የዚህ ሀገር መዳም እኮ እንደፈለገች ብትገዛን ራሱ የምሬን ነው። ደህና ነገር በልተን ደህና ነገር ላይ ተኝተን ነው እንዴ እዛ እኮ ኧረ ፈጣሪ ስም ብቻ አላቅም። አደይዬ እንግዲህ